ሩታዬ አይዞሽ፣ አንቺ ለልጅሽ ጠንካራ እናት ሆነሽ ለራስሽ ጊዜ ሰጥተሽ መኖር አለብሽ ብዬ ነው የማስበው። እንግዲህ አብርሃም ትናንት ጀምሮ ለ3 ቀን ከሀገር ልወጣ ነው እያለ ዛሬም አገር ውስጥ ነው ያየ ነው ማለት ነው። እና ልዑልን እንግዲህ እንዴት ነው አደራ የሰጠከኝ ለ3 ቀን ስለምትሄድ ምንድን ነው ምክንያትክ? ወይስ አትመለስም ወይ እያለች እንግዲህ ሩታን በጣም በመጨነቅ አብርሃምን ብትጠይቀውም እሱም አይ እስከምመጣ ድረስ ለአንቺ ነው አደራ የምሰጠው ልጄም ብሏታል ማለት ነው። እና በዚህ ልክ ለሱ ልትጨነቂ አይገባም ሩታዬ፣ መጨነቅ ያለብሽ ለራስሽና ለልጅሽ ነው ማለት ነው። አብርሃም አሁን ላይ ልቡ ሸፍቷል። እውነቴን ነው። ሄርሜላ ብትቺ ከዚህ ህይወት ወጥተሽ የራስሽን ህይወት ብትኖሪ ባይነኝ ማለት ነው። እንግዲህ ዳኒ ጎትቶ ሄርሜላን ያው ሩታ ቤት አምጥቷታል። እሷም እንዴት ነው ሳትነግረኝ ሳንነጋገር፣ እኔ እናንተ እኮ ብዙ ላይፎችን አሳልፈናል፣ ቢያንስ ተነጋግረን በዚህ መልኩ ነው ወይ ቻው የምትለኝ? ናፍቀህኛል ብለዋለች ማለት ነው። እሱም አይ ከዚህ ስወጣ ስልክ ደውልልሻለሁ አሊያም እንገናኛለን ብዬ ነበረ ብሏታል ማለት ነው። እንግዲህ ጫጫታ አንፈልግም ግርግር ብለው ያው ሄርሜላና ዳኒ ከቤት ወጥተዋል። ሩታ አብርሃምን ማስቀረት ብትፈልግም አብርሃም ግን አሻፈረኝ ብሎ ሻንጣውን ጎትቶ ሄዷል ማለት ነው። ጥርግ በል ማለት ነው። በእውነት ህይወት ይቀጥላል። ሩታዬ አይዞሽ ማለት ነው። እንዳትለማመጪው። ለአንቺ እዛ ጋር ትልቅ ስጦታ ልዑልን የሚያክል ጀግና ልጅ አለሽ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዙ ተተረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንዲሁም መታችሁ አስተያየት ለምትሰጡኝ በሙሉ ፈጣሪ እጃችሁን ቁርጥማት አይንካው እላለሁኝ። በዚሁ አጋጣሚ እንግዲህ እንደ ሻማ ቀልጣችሁ ለልጃችሁ ለቤተሰቦቻችሁ መስዋዕት የምትከፍሉ እህት ወንድሞቼ ፈጣሪ ብርታቱ ይስጣችሁ ይስጠን ማለት ነው የምፈልገው። ሰላም ለአገራችን፣ ሰላም ለሕዝቦቿ ይሁን። እንግዲህ ሰሞኑን አይታችሁ ተሆነ በጣም የተለያየ ቪዲዮ እንግዲህ በነ አብረሽ በነ ሄርሜላ በነ ሩታ እየተሰራ ነው የሚገኘው። አብርሃም ትናንትና በጣም በመቻኮል በጣም በቃ እኔ እንጃ ልክ በረራ የሚያመልጠው ይመስል ነበር። እኔ ዛሬ ሀገር ውስጥ አብርሃም አይኖርም ብዬ ገምቼ ነበረ ማለት ነው። እና እንደተቻኮለውም አይደለም። ትናንት በረራ አለብኝ ሲል የነበረው ሰውዬ ዛሬም እንግዲህ በረራ አለብኝ ብሎ ከሩታ ቤት ልብሱን ጠቅልሎ ኮብልሏል ማለት ነው። ይሄም እንግዲህ ሩታን በጣም አሳዝኗታል። ያው ልብሱ ስላለ ይመለሳል ብላ ጠብቃ ነበረ። ሙሉ እምነት ነበራት፣ ተስፋ ነበራት አብርሃም ላይ። አሁን ላይ ግን ይህን ሁሉ ልብስ ሰብስቦ ሲሄድ በዛው እንደሚቀር እንደቆረጠለት ሩታ ገብቷታል። በእውነት ማልቀስ የለብሽም አብርሃም ማለት ነው፣ ማዘንም የለብሽም። በእውነት ለአንቺ ያላዘነን ሰው እኔ አንዳንዴ በጣም ግርም ይለኛል። የሩታ የዋህነቷ ማለት ነው፣ ምን ያህል የዋህ እንደሆነች የዋ ስለሆነች ነገሮች ሰዎች ሁሉ እንደሷ ይመስሏታል በነገራችን። እና ለምን እንደሆነ ባላቅም በጣም ያው ተሰምቷታል። ለልጃችን ስንል ይቅርታ አደርግልኝ ብላውም ነበረ። እሱ ግን በዛን ሰዓት ይቅርታ ሊያደርግላት አልፈለገም። አሁን በመጨረሻ ደግሞ ያው ስላስጨነኩሽ ይቅርታ ብሎ ትናንትና ማስጨነቅ አልነበረብኝም፣ ግን ልዑልን አደራ ቡቹን ለ3 ቀን የምትፈልግኝ የሚያስፈልግሽ ነገር ታለ ስልክ ደውይልኝ አናግሪኝ አለው ብሏታል ማለት ነው። ተመስገን ነው ለልጅክ አለው ማለት ግን ይሄም ተስፋ ነው ማለት ነው። እና ዛሬ በጣም ግን ያስደነገጣት ሻንጣውን ልብሱን ጠቅልሎ ከዛ ቤት መውጣቱ ነው ማለት ነው። እውነቴን ነው። አብርሃም በአሁን ሰዓት እንግዲህ አይታችሁ ተሆነ አክቱም ተቀይሯል። የድሮ አብርሃም አይደለም። የፀጉር ስታይሉ እንደ ዱርዬ ሆኗል። አንዳንዴ አቤልና አብርሃምን እዋቸው ማለት ነው። አቤልም ወፈረ። እኔ አይኔ ታልሆነ አላውቅም። እንግዲህ በእውነት ውድ ቤተሰቦቼ አይታችሁታል በቪዲዮ ላይ ማለት ነው። ፀጉር ስታይላቸው አንድ አይነት ነው የተሰሩት። በነገራችን እንደው ይቅርታ አድርጉልኝ፣ እኔም ወንዶች ልጆች አሉኝ ማለት ነው። እና አንገቱ ላይ ይሄ ትልቅ ሰንሰለት በቃ ምን ልበላቸው ብር ሀብል የሚያረግ ብር ሆኖ ይሄ ትልቁ ማለት ነው። ጆሮን የሚበሳ ፀጉሩን የሚጎነጉን
ወንድ እኔ ወንድ መስሎ አይታየኝም። ቋቅ ልበልሽ ነው የሚለኝ። እግዚአብሔርን ነው የምላችሁና ይሄ ደግሞ እንደ ጠንቋይ ይሄ ጣቱ ላይ የተለያየ አርቴ ዝም ብሎ የሚያረግ ደግሞ በጣም 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 ነው የምጠላው። እግዚአብሔር ይመስገን በልጆችም እንደዚህ አይነት እንትን የለም፣ በባሌም የለም። በጣም ከምጠላው ይሄ ነገር ነው እና እኔ እንጃ ወንድ ራሱ መስሎ አይታየኝም። ይቅርታ አርጉልኝ ማለት ነው። አብርሃም አሁን እውነት የልጅ አባት ሆነ ይሄን የዱርዬ አክት ይሄን የሚያደርጉት ገና 10 ምናምን ያሉ አፍላዎቹ ናቸው። አንተ ደግሞ እሱ ተላልፎ ካል ማለት ነው እና ቢያንስ እንደ ወጣት ነገ ለልጅክ መልካም ነገርን እንደማስቀመጥ ጥለክ እንደምታልፍ በእውነት መልካም ነገርን አድርግ ማለት ነው እና በዚህ ይሄ ጸጉር ጎንጉነክ የመጣከው ይሄኛው ሌላ ሙድ ውስጥ ነክ ማለት ነው። በጣም ነው የሚያስጠላው። ለማንኛውም የራሱ ፍላጎት ነው፣ በራሱ እንትን ነው ያረገው። አይመለከተኝም። የሰው መብት መጋፋት አይቻልም ማለት ነው። ግን ቪዲዮ በተለቀቀው ላይ እንደ ሁሌም እንደምላችሁ እኛ የተሰማንን ስሜት አስተያየት ነው የምንሰጠው ማለት ነው፣ ሁላችንም ብንሆን። ግን እኔ እሱን ኃጢአት እያወራሁኝ አይደለም። እዚህ ጋር እኔም ኃጢአተኛ ነኝ፣ እኔ ጻዲቅ ነኝ እያልኩ አይደለሁም ጋይሶች፣ ሁሌም እንደምናገረው ማለት ነው። ሩታዬ አሁን ላይ መጠንከር አለብሽ። ልጅሽ አንቺ ታስፈልጊዋለሽ። ጠንካራ እናት ሆነሽ፣ ጀግና እናት ሆነሽ በእውነት አንቺ ሊጥሉ አንቺን ሊሰብሩ ያሉትን ሰዎች ቢያንስ ጠንክረሽ ልታሳያቸው፣ ቆመሽ በሁለት እግርሽ ከዚህ በላይ ጀግና ሆነሽ ልታሳያቸው ይገባል ማለት ነው። እና አብርሃም ስለሄደ ብዙ ሊሰማሽና ብዙ ልትጨነቂ አይገባሽም። ያሳስባል። የልጅሽ አባት ነው። የት ነው የሚሄደው ሳይናገር ብለሽ አስበሽለት ሊሆን ይችላል። እንግዲህ ሄርሜላም ሰተት ብላ ወደ ሩታ ቤት መጣለች ማለት ነው። ሄርሜላ እንግዲህ አመጣጧ ዳኒ ከሀገር ልትወጣ እንደሆነ ስለነገረኝ እና እዚህ መሆንክንም ስላወቅኩኝ መጥቻለሁ ልሰናበትክ። ቻው ሳትለኝ ነው ወይ የምትሄደው? በጣም ናፍቀኛል እያለችው ነበረ። አብርሃም ስወጣ እኮ በስልክ ቻው ልልሽ ልሰናበትሽ ነበረ ብሏታል ማለት ነው። ባልመጣስ ኖሮ ዝም ብለህ ልትሄድ ነው ወይ? እኔ እናንተ እኮ ብዙ ላይፎችን አሳልፈናል። ነገሮች ደግሞ በዚህ መቀጠል የለባቸውም። አሁን ላይ ድነካል፣ እግዚአብሔር ይመስገን። በራስክ መወሰን ትችላለህ። ግን በዚህ አይነት መልኩ አይደለም እኔ መሰናበት ያለብክ። እቤት መተክ ተነጋግረን የት እንደምትሄድ ማሳወቅ ነበረብክ ብላለች ማለት ነው። በአሁን ሰዓት እንግዲህ አብርሃም የሚሄድበትን ቦታ ለማንም ሊያሳውቅ አልፈለገም። ዳኒም ሰው ያስፈልግካል፣ ለአንተ የሚያስብልክ ከጎንክ የሚሆን ለአንተ የሚጨነቅ እያለው ነው እንግዲህ ቀኔው ይገባችኋል ማለት ነው። እና ያው አብሮ ከአንድ ሰው ይሄድ እያለው ነበረ። እንኳን አብሮኝ ሊሄድ እኔ የሚሸኘኝ ሰው ራሱ አልፈልግም፣ ራሴን ችዬ መሄድ እችላለሁ፣ በራሴ መወሰን እችላለሁ እያለ ነው የሚገኘው አብርሃም። እንግዲህ ሄርሜላም አዝናለች፣ ሩታም አዝናለች ማለት ነው። ሩታም እንግዲህ እያዘነች ያለችው ልጇ አለ፣ ለልጇ ስትል ነው ይሄን ያህል እየተጎዳች ያለችው። እኔ ግን ሄርሜላም በሆን እግዚአብሔር እንምላችሁ አብርሃም የሚባል ሰውዬ ከህይወቴ አስወጣዋለሁ፣ አለቀ። በእውነት ነው የምላችሁና መጎዳት የለባትም። እንደኔ ሄርሜላ መጎዳት የለባትም። ሩታስ አንዴ ለልጇ ብላ ነው። ሄርሜላ አሁን እዛ ጋር ምን አለሽ እንዲህ ለአብርሃም ጭንቅ ጥብብ የምትይው ማለት ነው። እና በዚህ ልክ እሱ እኮ በሁለት ሴቶች ላይ እውነቴን ነው እንትን ማን ነው ቁማር እየተጫወተ ነው። አንደኛ ለውሳኔ ተቸግሯል። አንድና አንድ የያዘው አብርሃም ምንድን ነው አሁን ላይ ነገሮችን መጋፈጥ ሳይሆን ነገሮችን መሸሽ ነው የያዘው ማለት ነው። እና በዚህ እንኳን ልትረዱ ይገባል። በእውነት ሁሉንም ነገር ጥያቄ ትቻለሁኝ። ማን እንደዛ እንዳረገኝ ፈጣሪ ይፍታው። ሄርሜላም እውነቱን አላወጣችም፣ እነሩታም እውነቱን ስላላወጡ ፈጣሪ ይፍታው። ወደ ኋላ መመለስ አልፈልግም እያለ ነው የሚገኘው ማለት ነው። እና በእውነት በዚህ ልክ ራስሽን መስዋዕት የምትከፍሉ ሄርሜላ ምንድነሽ? ምንድነሽ? በእውነት ነፍሰ ጡር ነሽ እንዳንል ልጅ ወርዷል ብላችኋል። አሁን ላይ
ቀለበት እንዳይባል ቀለበቱም ሞልቋል። ቤተሰብ አስተዋውቆ ሽማግሌ ልኳል። የቤተሰብን ክብር እንዴት ብዬ አዋርዳለሁ እንዳትይ፣ ቤተሰብ የሚያውቀው ነገር የለም በእውነት። እና ከዚህ ህይወት ወጥተሽ የራስሽን ህይወት ለምን አትኖሪም? በዚህ ልክ አብርሃም መከታተል ትተሽ ማለት ነው። እና ሩታ ሲያዛት ይዞ ነው ነገ ልጄ ያለ አባት ፍቅር እንዳያድግ ብላ ነው መስዋዕት እየከፈለች እየተረገጠች ሁሌም ጥፋቶች የሆነ ነገር በተነሳ ቁጥር ይቅርታ እያለች እንደ ጥፋተኛ እንደ ምን ልበላችሁ እንደማትፈለግ እሱ ግን እንደተፈላጊ ራሱን በጣም በቃ እንትን እያለ ነው ያለውና እግዚአብሔርን በዚህ ልክ ሄርሜላ የራሷን ህይወት ብትኖር እላለሁኝ። ያው በቃ ሴት ናት፣ ስትጎዳ ማየቱ ይደብራል። እኔ በሄርሜላ ላይ ጥላቻ የለኝም። ጥላቻዬ ምኑ ላይ ነው? በአገባቧ የሰውን ህይወት በመበጥበጧ፣ የሰውን ደስታ በመቀማቷ፣ አንድን ሴት 1 ዓመት ሙሉ በእሷ ሰበብ ትዳሯ ፈርሶ በማልቀሷ፣ ልዑል ያለ አባት በመቅረቱ በአሰራሯ እቃወማታለሁ። በሴትነቷ ግን አልቃወማትም። ለምን? እኔ የምማቃት ሁላችንም የምናውቃቸው ሁሉንም እዚህ ሶሻል ሚዲያ ላይ ነው እንጂ በአካል አብርሃምንም ሄርሜላንም ሩታንም ማንንም ሰንበዲ አናውቃቸው። ስለዚህ ሄርሜላ የራስሽን ህይወት ኑሪ ማለት ነው የምፈልገው፣ እንደኔ ማለት ነው። እና በእውነት ዳኒ እንግዲህ በጣም ለማስተባበል እዛ ጋ እያስመሰለም አይታችሁታል። በቅርብ ነው የዳንከው፣ ብቻክን ደግሞ የሆነ ቦታ መንቀሳቀሱ ትንሽ ከበድ ሊልክ ይችላል። ያው ለምን ሄርሜላ አብራክ አትሄድም ነው በነገራችን። እንግዲህ ፈቃደኛ አይደለም አብርሽ ማለት ነው። በእውነት እንግዲህ ኤፍሬምም አይታችሁ ከሆነ እየለመነው ነበረ። ነገሮችን ቆም ብለክ አስብ። አንተ ተመልሰክ ስትመጣ ነገሩ ለአንተ እንደጠበቅከው ላይሆን ይችላል። ሩታን እዚህ ቦታ ላይ ላታገኛት ትችላለክ። እንዳትጸጸት፣ ልጅክንም እንዳትጸጸት እያለው እየነገረው ነው። ግን በሰላም መለየት ተፈለጋችሁ በሩን ልቀቁልኝ ብሎ እንደውም ተመነጫጭቆ ነው የወጣው ማለት ነው። እና በጣም ነው የሚገርመው። መነጫጨቅ የለብክም። ቢያንስ የምትሄድበትን ቦታ ማሳወቅ አለብክ። እውነት ከሆነ ነው የምላችሁ እንጂ ደግሞ ወይ ነገ ሄጄ መጣው ብሎ አዲስ ቪዲዮ ሊሰራ ይችላል። የእነሱ ነገር ምኑም እኔ እንጃ። አሁን ላይ በጣም እየገረበኝ ነው ያለው ማለት ነው። እና አብርሃም እንግዲህ በአሁን ሰዓት ላይ ልቡ በኩራት ተነፍቷል፣ አብጧል ማለት ነው። መስሚያዬ ጥጥ ነው እያለ ነው የሚገኘው። ጥጥ ነው ማለት ነው። በእውነት አንዳንዴ ሴቶች ብቻ ወንዶችን ሲፈልጓቸው ፍቅር፣ እውነቴን ነው። አሁን ሩታ ያለ ቦታሽ እየረከሽ ነው ያለሽው። ለራስሽ ክብር ስጭ፣ ለራስሽ ጊዜ ስጭ። በእውነት በቃ አብርሃምን ሁሌም ስለምትከታዩ፣ ሁሌም ስለምትለማመጪው፣ ሁሌም ይቅርታ ስለምትጠይቂው ይኸው እየረገጠሽ፣ በእውነት ንግግራችሁን እንኳን ቆም ብሎ ማዳመጥ ሳይችል ረግጦሽ እዛ ጋር ንቆሽ አመነጫጭቆ ገፈታትሮ ወጥቷል ማለት ነው። እና ሰላም ሲል ራሱ አይታችሁታል። ሩታን አይደለም ሄርሜላን እንኳን ሰላም ሲላት ማለት ነው። እና በቃ በጣም ነው ውጥርጥር ያለው። እሷ ነች እንጂ እንደዚህ አንገቱ ስር ገብታ ለጠፍ ብላ 2 ደቂቃም 1 ደቂቃ የምትቆየው ሄርሜላ እሱማ ወገብ መያዝም ትቷል፣ አብርሃም ትቷል ማለት ነው። እውነት የዚህን ሰሞን ደግሞ የፀጉር ስታይሉም ለየት ብሎ ነው የመጣው። በእውነት አብርሃም ግን ወደ ልብክ ተመለስ፣ ወደ ራስክ ተመለስ። በእውነት ወይ ሴቶቹን ታልፈለካቸው አልፈልጋቸውም ብለክ የራስክን ውሳኔ ወስን ማለት ነው። እና ሩታም ለልጁ ሲል ይመለሳል ስትል እዛ ጋር መስዋዕትን እየከፈለች ነው፣ ብዙ ነገር እየተባለች ነው። እሷ ሳትቀር ቤተሰቦቿም እየተሰደቡ ነው በኮሜንት። በእውነት በጣም እኮ የሚያስጠላ እንትን ነው እየሰራችሁት ያላችሁትና እሷም ልጄ ያለ አባት ማደግ የለበትም። ከአብርሃም ጋር ብዙ ደስ የሚሉ ጊዜያትን አሳልፈናል።
ይሄንን አስብ እያለችው ነው። ያንም ማሰብ አልቻለም አብርሽ ማለት ነው። እውነት ያን የድሮውን ቢያስበው ኖሮ ፍቅራቸው በጣም በቃ በእውነት እንደ ማር የሚጣፍጥ ሰዓት መሀላቸው ምንም አይነት ነፋስ ባልገባ ሰዓት አብርሃምም እንደዚህ ልቡ ንፍትፍት ብሎ በኩራቱ ጥርጥር ባላለ ሰዓት ክርስቶስን በእውነት አንዳንዴ እንደ ቆም ብላችሁ ስታስቡት እንግዲህ ጠፍተው ደብረ ዘይት ድረስ ሄደው ይሄን ሁሉ ለፍቅር ብሎ የተከፈለበትን ዋጋ እንዲህ በተልካሻ ነገር እንዲህ ትርምስምሶ ሲወጣ በጣም ያሳዝናል፣ በጣም ያስጠላል። አንዳንዴ እኮ የባል ቤተሰብ ሚስትን የሚጠላበት መንገድ አለ። ልጅ ታልወለደች መካን ተሆነች። በእውነት ሩታ ደግሞ አይደለችም፣ እግዚአብሔር ይመስገን። ያው ልጅ የሚሰጠው ፈጣሪ ነው፣ የማይሰጠውም ፈጣሪ ስለሆነ ማለት ነው። እና የራሳቸውን የቤታቸውን ጉድ ሳያውቁ የእሷን ጉድ ነው ሊያወጡ የሚሄዱት። በእውነት ይሄን የመሰለ የሚያጓጓ እንግዲህ የሁለታው ቪዲዮ ላይ ተመልክታችሁ ተሆነ ማለት ነው። ሩታ ዝቅ ብላ አብርሃምን የጠየቀችበት ቪዲዮ ላይ አይታችሁት ከሆነ ልዑልን አይታችሁታል። አብርሃም ሲለፈልፍ ልዑል ዝም በል እያለ አፉን ቢፈታ ኖሮ አስቡት ምን ያህል የእናቱ ልጅ ጀግና እንደሆነ ልዑልዬ ማለት ነው። እና በእውነት ቪዲዮ ቲክቶክ ላይ እየተቆራረጠ አይቼዋለሁ። በጣም ነው የሳኩት እሱን ቪዲዮ አይቼ እንዴ አልኩኝ። አንዳንዴ ጀግና ልጅ ጀግና ሲሆን በጣም ደስ ይላል። ለነገራችን እውነቱን ቢነግራቸውና ሩታም ወይ አርፋ ቁርጥ አድርጋ የራሷን ውሳኔ ወስና ልጇን ብታሳድግ እላለሁ። እንግዲህ አብርሃም ተው ነው ሲሉ ይመለሳል፣ ያዝ ነው ሲሉ አይጨበጥም። ግራ ገባቸው እኮ በእውነት አንዳንዴ ግራ ነው የሚገባው። ዛሬ ላይ አንተ ኩራት ተሰምቶክ ምናልባት ሩታ ደግሞ ዝቅ ብላ ስለለመነችክ እኔ እንጃ ተፈላጊነት አለኝ ብለክ ተሆነ በጣም ተሳስተካል ማለት ነው። በእውነት ይሄ ስተት ነው ማለት ነው። እና ፈጣሪ ብቻ ሩታዬን ከነ ልጇ ከልዑልዬ ጋር ደህና ያርጋት። ሌላው አላፊ ጠፊ ነው። ለአብርሃም ብላ ማዘን እንደሌለባት ነው እኔ የሚሰማኝ። ሩታዬ አሁንም ቢሆን እግዚአብሔርን አሁንም ቢሆን ማለት ነው። እና እኔ እንደውም ትናንትና አብርሃም ሌሊቱኑ የበረረን የመሰለኝ ዛሬም ሀገር ውስጥ ስናገኘው ደግሞ በጣም ይገርማል። እና ውድ ተመልካቾቼ እስኪ እናንተም ደግሞ የራሳችሁን ሀሳብና አስተያየት እዚህ ጋር መስጠት ትችላላችሁ ማለት ነው። ከትናንት ጀምሮ ያለውን የአብርሃምን አክት ሀረካት አይታችሁ ከሆነ ለየት ያለ ነው። የፀጉር ስታይሉም ለየት ያለ ነው። አለባበስ ትጠላላችሁ። በእውነት እንግዲህ የዱርዬ አክት እያሳየ ነው አብርሃም ያለው ማለት ነው። እና አቤልና አብርሃም የፀጉር ስታይላቸው አንድ አይነት ሆኗል። ተመልክታችሁ ከሆነ በጣም ነው ደግሞ ያባበጡት ማለት ነው። ተነፋፍተዋል። እንደኔ ሩታ አብርሃምን በግድ ማስቀረት በግድ መለማመጥ እንደሌለባት ነው የሚሰማኝ። እንደኔ ነው የምላችሁ፣ እናንተን አላውቅም። በእውነት አንደኛ ለራሷ ጊዜ መስጠት አለባት። ሁለተኛ ለልጇ ስትል መጠንከር በደንብ ጠንካራ ሆና ከዚህ በላይ ቻሌንጅን መጋፈጥ እንዳለባት ነው የሚሰማኝ እንጂ ከቤት ልብሱን ጠቅልሎ ለወጣ ና ተመለስ ብሎ መመለስ ራሱ እኔ እንጃ የማይሆን ነገር ነው ማለት ነው። በግድ ፍቅር የለም። አዎ ፍቅር ማለት ሰጥቶ መቀበል እንደሆነ ይታወቃል። ከሁለቱም ከሱም ከሷም ሲሆን ነው እንጂ ተርፎ ጉዳት ነው። ወደ ሄርሜላ ስንመጣ እንግዲህ ናፍቀህ ነበር የመጣሁት። በዚህ መልኩ ነው ወይ የምትሄደው? ሰላም ሳትለኝ ሳንመካከር። እኔ እናንተ እኮ ብዙ የጀመርነው ላይፎች ብዙ ያሳለፍነው ውጣ ወረዳ አለ እያለች ነው። ምን እንዳሳለፉ አይገባኝም። እኛም ማናቀው ተሆነ ማለት ነው። እና ከሩታ በላይ አንቺ አላሳለፍሽም። ምንም ያሳለፍሽው የለም የሰውን ህይወት ከማፍረስ ውጪ ማለት ነው። እኔ አሁን ሄርሜላ በሷ ቦታ ብሆን አብርሃም የሚባል ሰውዬ ከህይወቴ እውነቴን አክቶ ብዬ አስወጣዋለሁ ማለት ነው። አያስፈልገኝም።
እንደኔ ነው የምላችሁ። ዳኒ ደግሞ እዛ ጋር ተመልከታችሁ ተሆነ በቅርቡ ነው የዳንከው፣ ስለዚህ አብሮክ የሚሆን ሰው ያስፈልጋል እያለ ያው ማስመሰሉን ቀጥሏል ማለት ነው። እና ሩታ አብርሃምን ለማስቀረት እየሞከረች ነበረ። ይሄ ሁሉ ልብስ ምን ያደርግልካል? ለሶስት ቀን የምትሄድ ተሆነ ምን ይሰራልካል? ይሄን ሁሉ ጎትታ የምትሄደው ብለዋለች። እሱም ደግሞ እንግዲህ ልብሱንም ለመተው ፈቃደኛ አይደለም። ከውጭ ስላልገዛሁ ነው ወይ ሌላ አዲስ ልብስ እያለ ነበረ እንደውም ሲከራከራት የነበረው ማለት ነው። እና እንደዛ ማለቷ ሳይሆን የት እንደምትሄድ አሳውቀኝ ነው ያለችው። ልዑልንስ ደግሞ እንዴት አደራ ልሰጠኝ ቻልክ? ለምንድነው ደጋግመክ አደራ እያልከኝ ያለከው? እያለችው ነበረ። ያው አደራ መስጠቴ እኮ ልጄ ነው በጣም መሳሳለት ነው ብሏል ማለት ነው። ለማንኛውም ፈጣሪ ይሁናል።